ሀገር ራሷን ለማሳደግ የቀንድ ከብት ኤክስፖርት ታደርጋለች። ያልታደለች ሀገር ደግሞ እንደዚህ አይነት ሰውን ለእርድ ኤክስፖርት ታደርጋለች ማለት ነው። ጋደሊና ማለዛ ናውን ህዝና አማ ጋደሊና ንዋጋይና ወልጥና ትግራይ ስር ወሎ ፈስቁድስ ትግራይ ትዕዋ አማ ስር በስማ ወሎ ፈስቁድስ በማርኛ ስለሆነ ነው እንጂ በትግርኛ ንዋጋና በስማ ወሎ ትግራይ ንዋጋን ዛይቱን ደቃበይቲ ታንኩም ዘይትዋጉ መልሰኹም ከን ካያዋ ታንኳ ዘይትዋጋ ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ከወዲሁ እናሳስባለን። እንግዲህ ዛሬም ለእናንተ ይዘንላችሁ የመጣ ነው ሀሳብ የሚያጠነጥነው በሀገራችን ወቅታዊ ጉዳይ ላይ የሚያተኩር ይሆናል። እንግዲህ ዛሬ ይህንን ቪዲዮ እንድሰራላችሁ ያስገደደኝ አንድ ምስል በሶሻል ሚዲያ ላይ ሲዘዋወር ተመለከትኩና እጅግ ልቤን ስለነካው ነው የመጣሁት ማለት ነው። አሁን በስክሪኑ ላይ እንደምትመለከቱት ነው የትግራይ እናቶች አፈር ላይ የተንከባለሉ አፈርን እየገፉ ምህረትን ሲለምኑ እርቂውን ሲሉ እያለቀሱ ለሀገራቸው፣ ለልጆቻቸው፣ ለባሎቻቸው እያለቀሱ ያለበት ምስል ነው። ይህም ምስል ደግሞ የተገኘው ደግሞ እነዚህ እናቶች የሚያለቅሱትም ደግሞ ማለት ነው ጀስት ዝናብ ቀርቶባቸው አይደለም። እነዚህ እናቶች የሚያለቅሱት የእነሱ ልጆቻቸው መውለድ ከብዷቸው አይደለም። ነገር ግን የሚወልዷቸው ልጆች እየተለቀሙ ወደ ጦር ሜዳ ሲላኩባቸው አይተው ስለመረራቸው 7 የወለዱ እናቶች 7ቱንም ልጆቻቸውን ቀብረው እነርሱን ደግሞ የሚንከባከብ ቂጣ ጋግሮ የሚሰጣቸውን ልጅ ከጎናቸው ስላጡ እያለቀሱ ያለበት ምስል። እንደዚህ አይነት ምስሎችን ማየት በጣም ልብ የሚሰብር ነው። ምክንያቱም ሲባል ልጅን ወልዳችሁ አሳድጋችሁ አብልታችሁ አጠጥታችሁ ትምህርት ቤት አስተምራችሁ ነገ ላይ ሰው ሆኖ እኔም የሱን ልጅ ስማለሁ የሷን ልጅ ስማለሁ ባላችሁበት ሰዓት ላይ አንድ የክልል ካድሬ መጥቶ አንድ የወረዳ ባለስልጣን እየመጣ ልጆቻችሁን ከቤት እየለቀመ ይዞ በሚሄድበት ሰዓት ከዚህ በላይ ልብን የሚሰብር ነገር የለም። እንደነዚህ አይነት ደግሞ ተግባሮች ከቀሩ 30 ዓመታት አልፈዋል። የደርግ መንግስት ሀገር ላይ በተቃጣ ወረራ ምክንያት በዛን ሰዓት የዛሬ 40 ምናምን ዓመት ማለት ነው ወጣቶችን እያፈሰ ወደ ጦር ግንባር ይልክ ነበር፣ ህወሓትን ለመዋጋት ማለት ነው። አሁን ደግሞ ያለው በትግራይ ክልል መንግስት ነኝ ብሎ የሚናገረው የህወሓት መንግስት ማለት ነው። መንግስት ከተባለ ሽፍታ አፋኝ መንግስት ከተባለ ማለት ነው ህፃናትን ወጣቶችን ከየመንገዱ ላይ እየለቀመ ወደ በረሃ እየላከ ገሚሱን ደግሞ ወደ ትሬኒንግ ሴንተር እየላከ ይገኛል። ወደ በረሃ ወዴት ነው የሚልከው ብለን ስንመለከት ደግሞ የምናገኘው ጎረቤት ሀገራችንን ሱዳን። በሱዳን ውስጥ ለአልቡርሃን ኃይል ወግነው ብር ተከፍሏቸው ለተዋጊዎቹ ሳይሆን ለህወሓት ባለስልጣኖች ብር ተከፍሏቸው ለሱዳን እንዲዋጉ ወጣቶችን እየጎተቱ የሚልኩባት ሀገር ሆናለች። አሁን ሱዳን ውስጥ እየተዋጋ ያለው የሱዳን ኃይል ሳይሆን አሁን ሱዳን ውስጥ እየተዋጋ ያለው ለአልቡርሃን የወገነው የትግራይ ወጣትና ህፃናት ናቸው። በዚህ ምክንያት ነው እናቶች አፈር እየገፉ እያለቀሱ ያሉት። አስባችሁታል? እነዚህ ሰዎች እድሜ ልካቸውን በረሃ ላይ 17 ዓመት ቆዩ። ከ17 ዓመት በኋላ ስልጣን ያዝን ብለው ለ28 ዓመት ሀገርን እያተራመሱ ኖሩ። ከ28 ዓመት በኋላ ደግሞ ተመልሰው ወደ ትግራይ ገቡ። ከ2 ዓመት በኋላ ደግሞ እንደገና መልሰው ጦርነት ጀመሩ። በዛ ጦርነት ደግሞ እልፍ የትግራይ ወጣቶች፣ እልፍ የትግራይ ህፃናት፣ እልፍ የትግራይ ሴቶችን አካለ ስንኩል እንዲሆን አደረጉ። ምክንያቱም ሲባል ክላሽ አስታጥቁ እየላቁ ከዛ ሲባል ደግሞ ያም በስምምነት በስንት መከራ ሲያበቃላቸው ጦርነቱ አሁንም አላርፍ ያለች ጣት ሆነው አሁንም አዲስ የተወለዱ ጨቅላ ወጣቶችን መልሰው ወደ ጦር ግንባር እየላኩ ይገኛሉ። በዚህ የተማረሩ ሴት እናቶች አባቶች አልቀዋል። ሴት እናቶች የትግራይ እናቶች እንደዚህ አፈር እየገፉ እያለቀሱ ነው ያሉት።
እስቲ ልጆቻቸው አሁን በሱዳን ውስጥ ምን እየሰሩ እንዳለ እስቲ አብረን እንመልከት። መሰረታው ልማት ዘልብስ አሜሪካ ዝኩነታት ከመይ ትሪኦ ከመይ ኩነታት ያው መቼም ጽቡቅ ይዘሎ ህዝብና መንግስት ዛውና ግዳጅ ተልእኮ ኣለና ስለዚህ ያው በአግባቡና ተዋጣና እና ንርከሽ ከአሁን እንደሰማችሁት ነው ሲናገር ምንድነው ያለው? እንግዲህ እንዴት ነበር ውሎ፣ እንዴት ነበር ቆይታ፣ ውጊያው ምን ይመስላል ብሎ ነው የጠየቀው። እንግዲህ ሲጠይቀው እንግዲህ እንደምታየው ነው እኛ የመንግስትን ተልእኮና ግዳጅ ወስደን ነው እዚህ የመጣ ነው አለ፣ ውጊያ ላይ ማለት ነው። በዛም እያለ ደግሞ ይቀጥላል። ቀጥለን እናየዋለን። ግን ይሄ ልጅ የትግራይ ልጅ ነው፣ የትግራይ ወጣት ነው። ክንዱ ላይ የለጠፈው የሀገር ባንዲራ ደግሞ የሱዳን ባንዲራ ነው። ከዛ በኋላ ምን ብሎ ነው የተናገረው? እኛ እዚህ የመጣ ነው የመንግስት ተልእኮ ግዳጅ ተሰጥቶን ነው አለ። የትኛው መንግስት ተልእኮ ግዳጅ ነው የተሰጠው? ይሄ ልጅ እየተናገረ ያለው የአልቡርሃንን ኃይል ደግፎ ለአልቡርሃን ኃይል ጎን ቆሞ የሚዋጋ ልጅ ነው። ስለዚህ የማንን ግዳጅና የማንን ምን ኃላፊነትን ተቀብሎ ነው እዚህ ጋር ያለው ብለን ስንመለከት የትግራይን አይደለም፣ የኢትዮጵያ መንግስትን አይደለም፣ የሱዳንን የአልቡርሃን የተባለውን ኃይል የሱን መንግስትን ግዳጅ ይዞ ነው እንግዲህ ይሄ ወጣት እዚህ የቆመው ማለት ነው። ስለዚህ ይሄ ልጅ ሀገር ውስጥ ቢሆን ብዙ ስራ መስራት የሚችል ልጅ በማያገባው በሁለት ጥጋበኞች ጸብ፣ በሁለት ጀነራሎች ጸብ መሃል ገብቶ የሚዋጋ ልጅ ነው። ለምንድን ነው ሲባል ምን ከፍለው ነው ምን ሰጠው ነው ቢባል ምንም። ያው እንደምታየው ደራርቀው ነው ያሉት። ምግብ እንኳን በስነ ስርዓት አይበሉ። ካሁን በፊትም አይተናል። የትኛውን ግዳጅ ተቀብለው ነው ማለትም የትኛው ጥቅም ሳግኝተው ነው እዚህ ጋር የመጡት ብለን ስንመለከት እነዚህ ወጣቶች ወደው ሳይሆን በህወሓት ስር ነበሩ። ህወሓት ወጣቱን ወደ ሱዳን አሻገረች። በሱዳን ደግሞ ሰርቫይቭ ለማድረግ ደግሞ የአንዱን ኃይል መወገን አለበት። የዛ የአንዱ ኃይል ደግሞ የማን ኃይል ሆነ? የአልቡርሃን ኃይል ሆነ። ያ የአልቡርሃን ኃይል ደግሞ ስንመለከተው የኢትዮጵያን ወጣቶችን የትግራይ ወጣቶችን ለውጊያ አሰማርቶ እንዳለ ነው የምንመለከተው። ስለዚህ ይህ ልጅ እየተናገረ ያለው ግዳጅ ነው፣ የመንግስት ኃላፊነት ተቀብዬ ነው የመጣው ሲል የአልቡርሃንን ግዳጅና ኃላፊነትን ተቀብዬ ልወጣ ነው ያለሁት፣ ልዋጋ ነው እዚህ የመጣሁት እያለ ነው የሚናገረው። እስቲ የሰማን እንቀጥል። خلت ثلاثه ختمات ተቆጣጣሪና አለና ታንት ከተማ ከብጣዕሚ ከቢድ ውግእ ነይሩ የንሽ ከአንደዚ ደግሞ ያው ብትዝናርና ወታደራዊ ብቃት ያው 30 ደቂቃ ተአክሊ እሱ ናይቲ ገጸባ ማለት ናይቲ መሬት አካባቢ ከብታይ አድና ይሆነ አድና ተፈላለይ ሰራራ ቦታታት ገለታት ወለ ያው ዝግና ሜዳማ ይጋጥምና ካለንም ናይ ጸለ ህዝብ ወዝነር ናይ ተሽከርካሪታት ነገር ስለዝሆነ ያው ቦታታት ይፈልጠይ ካና ብላዕሊ ግን ሎይ 30 ደቂቃ ወዲና ብቻ ግን ዋዋ ወይናየና ተጸፊዕ ይወጡ አይሽረሽረሽራ እንዳያችሁት ነው ይሄ ልጅ መግለጫ እየሰጠ ያለው አንድ የኢትዮጵያን ምድር ወይም ደግሞ አንድ የትግራይን ቦታ ከሽፍታ ኃይል አስለቅቆ ከጎረቤት ወራሪ ኃይል ከሻቢያ ኃይል አስለቅቆ አይደለም። አንድ የሱዳንን መሬት ከሌላኛው የሱዳን ተቀላቃኝ ኃይል አስለቀቅን ብሎ ነው እያወራ ያለው። ምን አይነት ዋጋ ከፍለክ ነው ያስለቀቀው ሲባል ደም ከፍዬ ነው፣ ጥይት ዘንቦብኝ ነው። ይሄ ልጅ ጥይት የሚዘንበው ለእናት ሀገር ወይም ደግሞ ለትግራይ አይደለም፣ ለጎረቤት ሀገር ነው እንጂ ጎረቤት ሀገር ደግሞ ሱዳን ትባላለች። የትግራይ እናቶች ወልደው የሱዳንን ሰራዊት ኮታ የሚያማሉ ሆነዋል። ድሮኛ ስንማር አንዳንድ ትምህርት ቤቶች እኔ ወልዶ መጣያ ነው እንላለን። የትግራይ እናቶች ወልደው ልጆቻቸውን የሚጥሉበት ሆኗል። ሱዳን ወልደው ልጆቻቸውን የሚሰውበት ሆኗል። ወልደው ልጆቻቸውን ለሞት አሳልፈው የሚሰጡበት ሆኗል። ይሄ ነገር ለምን ሆነ ብለን ስንጠይቅ አንድና አንድ ነው መልሳቸው። የጨካኙና የሽፍታው የህወሓት ኃይል ወጣቶችን እንደ ግብአት አድርጎ በመጠቀም እሱ ሊያደርገው ላለው ሐሳብ በኢትዮጵያ በሀገራችን ላይ ሊያደርግ ላለው ሐሳብ ከሱዳን ድጋፍ ለማግኘት የራሱን ወጣቶችን በዛ በሰራዊትነት እየማገደ
የሱዳን ኃይል ደግሞ እሱን እንዲደግፈው መሳሪያ እንዲረዳው ነው። ዳትሲት ከዛ ያለፈ ነገር የለውም። ይሄ ነገር እስከመች ነው የሚሆነው ብለን ብንጠይቅ የምናገኘው መልስ ወይ ህወሓት እስኪጠፋ ነው ወይ ኢትዮጵያ እስክትጠፋ ድረስ። አሁን ኢትዮጵያ ያለችበት ችግር ይሄ ነው። ህወሓት ኢሪስፖንሲብል በመሆን የራሱን ህዝብ ዋጋላህለው ላንተ ነው የቆምኩት የሚለውን ህዝብ ልጆች እያወጣ በሜዳ እያጋየ ነው ያለው ለሱዳን። በሀገር ውስጥ ደግሞ ስንመለከት ህፃናትን ሳይቀር እየሰበሰበ ለጦርነት እየማገዳቸው እንዳለ እየተመለከትን ነው። ይሄ ሁሉ ለምን ሆነ ብለን ብንጠይቅ አንድና አንድ ነው። የኛ ስልጣናችን እንዳይነካ። ስልጣናችን ደግሞ እንዳይነካ የምንለው በስልጣናችን ምክንያት የምናገኛቸው ጥቅሞች እንዳይጓደሉብን በማለት ነው። ያ ጥቅም ምንድነው ሲባል ትልቁ ጥቅማቸው ወርቅ ነው። ከኤርትራ ጋር በመነገድ ያሉት ማለት ነው። ሌላ ሲባል ሌላ ምንም የላቸው። ወርቃቸውን እንደፈለጉ የሚነግዱ ቢሆኑ እነዚህ ሰዎች ጉዳያቸው አይደለም። ትግራይ ተቃጠለች፣ ትግራይ ለመለመች፣ ትግራይ ጠወለገች ለነሱ ጉዳያቸው አይደለም። አሁን መልሰው ከኢትዮጵያ ጋር ከዚህ መንግስት ጋር ውጊያን የሚፈልጉት ዋነኛው ምክንያት ለምንድነው? እኛ መንግስት ሆነን ቀጥለን የኮንትሮባንድ ንግዳችንን የማንሰራው ነው። እኔ በጣም የሚያሳዝነኝ መሰላችሁ ያደለው ሀገር ወደ ውጭ ሀገር የቀንድ ከብት፣ የስጋ ምርት፣ የአትክልት ምርት ይልካል። የትግራይ አይነቱ ምስኪን ህዝብ ደግሞ በቀፋፊና በጨካኙ መንግስታቸው በህወሓት መንግስት አማካኝነት ደግሞ ወጣትን ወደ ውጭ ሀገር ይልካሉ ማለት ነው። ምን እንዲሆን ሲባል እዛ እንዲታረድ። በዚህ የሰው ንግድ ነው፣ ሂውማን ትራፊኪንግ ነው እየተሰራ ያለው። ለዚያውም ህገ ወጥ የሆነ ሂውማን ትራፊኪንግ። ይህን ይመስላል እንግዲህ ያለው እውነታ። ሀገር ራሷን ለማሳደግ የቀንድ ከብት ኤክስፖርት ታደርጋለች። ያልታደለች ሀገር ደግሞ እንደዚህ አይነት ሰውን ለእርድ ኤክስፖርት ታደርጋለች ማለት ነው። ይህን ይመስላል የሀገራችንና የትግራይ ወቅታዊ ሁኔታ። ይህንንም ለእናንተ ጀባ ልበላችሁ ብዬ ነው የመጣሁት። እናንተም እስከ ፕሮግራሜ ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። ወሳኝ መረጃዎችን ሲኖሩ ለእናንተ የምናካፍል ይሆናል። ተመልሰን እስክንገናኝ ቸር እንሰንብት።